ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ ልወዘወዘው በእግሬ ጀምሯል። ወክ ኤንድ ቶክ እዚህ ገርጂ መብራት ኃይል አካባቢ እንገኛለን። ከኔ በስተጀርባ የምታዩት የካቲት ወረቀት ስራ ድርጅት የነበረው ቦታ ላይ ነው። እንግዲህ እሱ ወደ ውስጥ በጣም ገብቶ ይሆን አላውቅም። ይሄ እሱ ቅጥር ግቢ ነበረ። እንዲህ የሚያምር ግሪነሪ ተሰርቶበታል። በጣም ያምራል። ይሄ አካባቢ እንግዲህ ቀደም ብላችሁ የምታውቁት በጣም ተለይቷል። ይሄ እዚህ ጋር ነበር እንግዲህ ሳቀው ውስጥ ገብቶ ይሆን እንዳለ የለ ሊሆን ይችላል። የምታውቁ ሰዎች በዚህ ሰፈር የተመላለሳችሁ ኖራችሁ ታውቁታላችሁ። እዚህ ጋር የካቲት የወረቀት ስራ ድርጅት እዚህ አጥሩ እዛ አስፓልቱ መንገደኛው ድረስ ነበረ። እሱ ተነስቷል ወይም ደግሞ የተወሰነ ፓርቲ ይኖረዋል። በዚህ መልኩ እንግዲህ ለማሳመር ተደርጓል። እንዴት አያችሁት? እስኪ ወደፊት ወክ ኤንድ ቶክ ይቀጥላል። ይሄ በጣም የሚያምር ቦታ ነው። ወንበሮችም አሉ እንደምታዩት። ወክ ወይ ያለው ራሱ ሰዎች ወክ እያደረጉ የሚሄዱበት አለ። እግረኛ መንገድ እንዳለ ነው። በነገራችን ላይ እዛው እግረኛ መንገድ አለ፣ ግን ቀስ ብዬ እሄዳለሁ። ሀሳብ ያውጥመጥን እሄዳለሁ ላለ ሰው በዚህ ይሄዳል። ምናልባትም እቺ መካከል ላይ የምትገኘው በኔ በቀኝ በኩል ያለችውም እንደ ሬስቶራንት ነገር ወይ ሻይ ቡና የሚባልባት ቦታ ይመስለኛል። እዚህ ሰርክሉ ራሱ መቀመጫ አለው። ሳር እንዳትረግጡ ከታች ጡብ ነገር አለ። እዛ ላይ መቀመጥ ይቻላል። ጣውላ ነገሩ ይመቻል። ምናልባት ክረምት ሲሆን ጤዛ ነገር ስለሚይዝ ነው እንጂ ይመቻሉ። እቺ እንደዛ ይመስለኛል። እንግዲህ ዝግነች፣ ማንም የለም፣ መጠየቅ አይቻልም። ግን ሁኔታዋ ስታዩት እንደዛ ነው ይመስለው። እዚህ ጋር ወንበሮች አሉ። ሰርክሉ መቀመጫ ነው። ይሄ እንግዲህ ቀስ እያሉ ወክ የሚደረግበት ነው። ሰው የለም እዚህ ቁጭ ብሎ እየተናፈሰ የሚዝናና ሰው እስካሁን አላየሁም። በርቀት ፖሊሶች ይታዩኛል አጥሩ ስር። እነሱ ያው ጥበቃ ናቸው። ጥበቃ ላይ ስለሆነ ነው። በቀኝ በኩል ይታያቸው ይሆናል። እዛ ስራ አሉ፣ እነሱ ጥበቃ እያደረጉ ነው። ግራ ቀኙ ግን እንዴት አያችሁት? ተቀይሯል። በዚህ አካባቢ እንግዲህ ከመጣችሁ የቆያችሁ ቦታው ራሱ የት አካባቢ ነው ያለ ነው ልትሉ ትችላላችሁ። በግራ በኩል ምናልባት መብራት ኃይልን ስታዩ እንዴ ገርጂ መብራት ጋር እንደ ያላችሁት ልትሉ ትችላላችሁ። በቀኝ በኩልም ያየኋት ነበረች። ፊት ለፊት ያለችው ልጅ ልትቀመጣለችና ውሃ ሆነባት ቆመች። እዚህ ጋርም አንድ እናት አሉ። ወደኋላ ስናየው አያችሁት እንዴት እንዳይመስል? እንዴት ነው ይኸው እርጥብ ሆኖባት ለመቀመጥ ሞከረች። እናቶቹ እኒህ አባት መጡና እዩት፣ የምታዩትን አያችሁ ቅርነት። እሷ ራሷ ተጨነቀች። አባትየው አዩዋት ትቀመጥ መጣች። ቅዝቃዜውን አይታ ቆመች። ስትቆም እሳቸው አያውቋትም። መጡና ጠረጉላት። ለእናንተ አይሰማችሁም? ኧረ ችግር የለም ትላለች እሳቸው። አይ በቃ ሌላም ሰው ይቀመጥበታል ብለው እየጠረጉላት ነው። እኔ የምታዩት ሽንት ቤቶች ናቸው። ስራ ይጀምሩ አላውቅም፣ ግን ከዚህ በፊትም እኔ ተከታታይ የሆነ ቦታ እንደው ሽንት ቢመጣ አስብላኛለች እና አዎ ከባድ ነው። ምናልባት ይህም ስራ ሲጀምር ግን እዚህ አካባቢ ሽንት ቢይዛቸው መብራት ያለ ነው ፊት ለፊት እንደዚህ አይነት ቦታ ያስፈልጋል። የተወሰነ ቦታዎች ላይ ያስጎብኝቻቸዋለሁ። በተወሰነ ኢንተርቫል ላይ ያሉ እንደዚህ አይነት ሽንት ቤቶች። የተወሰነ ቦታ ደግሞ ታዝባቸዋል ስዞር። እንዴ ቆይ ሽንት ቢመጣስ? ከልጅ ጋርም ስንሄድ አንዴ ሽንቷ ቢመጣ እንዴት ነበር የምታደርገው? አላውቅም። እንግዲህ የሆነ ሆቴል ውስጥ ገብቼ እንደዛ እጠቀማለሁ ብዬ ነው ማስበው። አሁን የመጣልኝ እንግዲህ እዚህ አልፎ አልፎ አሉ። አያችሁት? መንገዱ የእግረኛ መንገድ በደንብ ተሰርቷል። እነኚህ ቤቶችም ያማምሩ ቤቶች ናቸው። እዚህ እንደምታዩቸው ገና ግን ስራ አልጀመሩም። ጃክሮስ ጋር እንዳየናቸው አይነት ቤቶች ናቸው። እንግዲህ ወይ በኪራይ መልክ ነው ወይ በሊዝ በሽያጭ ሊሆን ይችላል። እዚህ ጋር ማስታወቂያ የለጠፉ አሉ አንዳንዶቹ። እንዴት አያችሁት? መንገዱ የእግረኛው መንገድ ጥሩ ነው። በቀኝና በግራ በኩል የተተከሉ እጽዋቶች አሉ።
ልወዘወዘው በእግሬ ዎክ ኤንድ ቶክ እስከቻላችሁ እስከወደዳችሁ ተከተሉን። ህንፃዎቹም ቀለማቸው ስለተቀቡ አምረዋል። አዳዲስ ቤቶች ነው የሚመስሉት። በግራ በኩል ቢታያችሁ አዳዲስ አይደሉም። ስታንዳቸው አንዳንዶቹ ለእግረኛ መንገድ መተላለፊያ ሆኗል። ጠበብ በጣም ለምሳሌ ይሄ መንገድ ጠበብ ይላል። በረንዳው ላይኛው ፎቅ ትቶታል። በዛኛው በኩል የምታዩቸውም አብዛኞቹ በረንዳቸውን ለእግረኛ መንገድ ትተዋል። እግረኛ መንገድ አለ። ጠበብ ካለ በረንዳቸውን ለእግረኛ መንገድ ትተዋል። እግረኛ በዛ ውስጥ ማለፍ ይችላሉ። በኔ በቀኝ በኩል ያለውም ይሄ መንገድ አለ። በዚህ ላይም በላይኛው በበረንዳው ማለፍ ይችላል ማንኛውም ሰው። የነሱ ሳይሆን የፐብሊክ ነው ማለት ነው። ለህዝቡ የተተወ ነው። እንደምታዩ መወረጣጭ አለው። ቀጣዩ እቺ የእግረኛ መንገዷ ጠባብ ስለምትሆን ህንፃዎች ሳይፈርሱ በዚህ መልክ ለእግረኛ አገልግሎት እንዲሰጡ ነው የተደረጉት። ምክንያቱም አነስ ያሉ ቤቶች ተነስተዋል፣ ግን ትልልቅ ህንፃዎች ግን ከማንሳት የመጀመሪያውን ፍሎር የተወሰነ ድረስ ገብቶ እንደ በረንዳ እንደ መንገደኛ ለመንገደኛ መንገድ የሚሆን ተደርጎ ነው ከዚህ በፊት ማሳየቻችኋለሁ። ይሄም እንደዛ ነው። ጠባብ መችቼ በዛ በኩል መተላለፊያ ሆኗል ማለት ነው። ግራና ቀኝ ያሉ ህንፃዎችም ያማምራሉ አይደል? በዛ በኩል ስታዩዋቸው እንደዚህ ገርጅ መብራትን አልፈን ወደ ቶቶት የሚወስደውን መንገድ ነው የያዝነው። ምናልባት ዘጌት ብላችሁ የተቀላቀላችሁን ይሄ ወደ ቶቶት ወደ አንበሳ ጋራዥ የሚወስደው መንገድ ነው። እስኪ እስከወደዳችሁ ተከተሉን። ግራ ቀኙን ስታዩ ምን ተሰማችሁ? በተለይ ውጭ ሀገር ያላችሁ ከእናንተ ከምትኖሩበት ሀገር ጋር እያነጻጸራችሁ አንዳንድ ኮሜንት ትሰጡኛላችሁ። እንደውም አንዳንዶቻችሁ እዚህ እኔ ከምኖርበት የተሻለ ነገር አየሁኝ ትሉኛላችሁ። አንዳንዶቹ ደግሞ በጣም የሚያሳዝን ነገር ታያላችሁ። እቺ መኪና ቶዮታ መኪና መንገድ ላይ ጎማ ፈነዳበት። አሮጌ መኪና እንግዲህ ከባድ ነው። ጎማው ፈነዳ። ምኑ እንደገነጠለው አይታወቅም፣ ግን እንትኑ ፓራውቱ ተገንጥሏል። የፊተኛ ጎማ ነው የፈነዳው። ይህም መንገድ እንግዲህ የትራፊክ መጨናነቅ ከሚያጋጥማቸው መንገዶች አንዱ ነው። ዛሬ ቀለል ያለ ነው እንጂ በጣም የመኪና እንቅስቃሴ ካለበት መንገዶች አንዱ ይሄ ነው። አሁን ግን ብዙም አይደለም፣ ጥሩ ፍሰት ነው እያየሁ ያለሁት። እኔ በቀኝ በኩል ያሉ ቤቶች እንግዲህ ባለፈው ጃክሮስ ጋር እንዳሳየኋቸው አይነት ቤቶች ናቸው። አንዳንዶቹ ስራ ጀምረዋል፣ አንዳንዶቹ ገና ናቸው። ህንፃ በሌለበት ቦታ ላይ ያለው ስፋቱ እንደምታዩት ነው። እንግዲህ እግረኛው መንገድ ስኩል ባስ ናቸው። እነኚህ ለተማሪዎች ሰርቪስ የሚሰጡ ናቸው። የከተማ አስተዳደሩ ነው ያመጣቸው። እንደዚህ አይነት ነገር በጣም በርከት ቢሉ ጥሩ ነው። አብዛኞቹ ወላጆች አሁን በታክሲ ነው፣ አንድ ታክሲ 12 ሰው ነው የሚጭነው። ግን ህፃናቶቹ እንዴት አድርጎ እንደሚጭን ብታይ ወደ 20-30 ልጆች ታፍነው ነው የሚሄዱት እና ህግም የለም፣ ግን ሪስክ ነው። እንደሱ ነው በታክሲ ልጆች በትምህርት ቤት የምንልከው። ግን እንደዚህ ስኩል ባሶች ቢኖሩ በርከት ብለው ዘና ብለው ልጆቹ የሚሄዱበት ቢኖር ጥሩ ነበር።
እኔ ደግሞ እንደዛው አይነት አሰራር ነው የሚያምሩ ናቸው። ፍሬማቸው ለየት ይላሉ። በግራ በኩል ያሉት በተለይ እነኚህ የምታዩቸው በግንብ በጣም ጌጥ ተደርጎላቸው የሚያማምሩ ሆነዋል። እነኚህ እንግዲህ ፊት ለፊታችን ቶቶት ነው የሚታየን። ቶቶት እንግዲህ በተለይ ውጭ ያላችሁ ኢትዮጵያ ውስጥ ስትመጡ ባህላዊ ነገር የምትወዱ ባህላዊ ምግብ፣ ባህላዊ ቤት ልክ የገጠሩን እንትን አምጥቶ ነው ቁጭ ያደረገው እዚህ ቶቶት ባለቤት። ቀደም ሲል በመንገድ ላይ ስታርፉ አጥሮ ኮባ ነገር ብዙ ቤቱ እንደዚህ ግልጽ ብሎ ወደ ውጭ አይታይም ነበረ። አሁን ግን በግልጽ ማንም ሰው በቀላሉ የሚያየው ነው። ይኸውት እንደምታዩት ነው እንግዲህ። ከዚህ ቀደም ቶቶት ታዋቂ ነው። በነገራችን ላይ ግን ውጭ ያላችሁ ስለ ቶቶት የማታውቁ ከሆነ ባህላዊ ቤት ነው፣ ባህላዊ ምግብ ነው ያለው፣ ባህላዊ ጭፈራ ነው። ሙዚቃ የምትፈልጉም ካላችሁ እንደዚህ ነው። ተወዳጅ ቤት ነው እና አንዳንዴ በውጭ መጥታችሁ እዚህ ለመዝናናት ስትፈልጉ የት ልሂድ ካላችሁ አንዱ ቶቶት ገባ ብላችሁ እንድታዩት አበረታታለሁ። ቤቶቹ አሰራራቸውን ስታዩት ትራዲሽናል የሆኑ ቤቶች ናቸው። ይሁት እንደምታዩት የገጠር ጎጆ ቤት ነው የሚመስለው። ተፈጥሯዊ ድንጋይ ነው። ይሁት ይሄ ቤት ገጠር ላይ የሚያጥሩበት ነገር የለም። በሸንበቆ በምናምን የሚያጥሩት ነገር በቀርከሃ፣ ከታች ደግሞ ግንቡ ይሄበት የሚለጠፍ ልክ እሱ ነው የሚመስለው። ቀፎ የንብ ቀፎ ታያላችሁ። በግራ በኩል ደግሞ የምታዩቸው ኖርማል ይሄ የገብስ ዛላ የሚመስል ነገር ነው። መብራት አለው፣ ማታ ማታ ይበራል። ያው እዚህ ጋር የምታዩት የገጠር ቤት እንግዲህ ዝም ብሎ ጭስ ሁሉ ሲጨስ የሆነ ፊል ታደርጋላችሁ እንዲህ ስታዩት። በተለይ ገጠር አካባቢ ሄዳችሁ መጣ ወይንም ገጠር አካባቢ ያደጋችሁት ቶቶት የባህል አዳራሽ ነው። መሸጥ ሲል ታች ያሳያችሁ። እዚህ ጋር በግራ በኩል የምታዩቸው ነጣ ነጣ ሳር ውስጥ ያሉት የገብስ ዛላ ይመስላሉ፣ ግን ላይት አላቸው። ማታ ማታ ይበራሉ። እንግዲህ ማታ ምሽት ላይ በዚህ ወክ ማድረግ ከላይቱ ጋር በጣም ነው። ቤቱን በጣም ትልቅ ቦታ ነው። በነገራችን ላይ ቀላል እንዳይመስላችሁ የያዘው ቦታ አዳራሽ አለ፣ መድረክ አለ፣ ባህላዊ ሙዚቃዎች አሉ፣ ተጫዋቾች አሉ። እንግዲህ ብዙዎች ዘመናዊ ክለብ ይመርጡታል። ፊት ለፊት እንግዲህ በግራ በኩል አንበሳ ጋራዥ ነው። አንበሳ አውቶቡስ እንግዲህ እዚህ ጋር ነው ታውቃላችሁ። እንግዲህ ለዛሬ ይሄ ገርጂ መብራት ቶቶት አካባቢ ያለው መንገድ በነገራችን ላይ ተመርቋል። ምን ይመስላል የሚለውን ለማየት ያህል የሰራሁት ቪዲዮ ነው። በሌላ ቪዲዮ እንግዲህ እስከምንገናኝ ደግሞ ሰላምና ጤና ከሁላችን ጋር እንዲሆን እመኛለሁ። ጤና ይስጥልኝ።